ይህ በአሁኑ ሰዓት በትግራይ ምድር እየተካሄደ ያለው ነገር ፍጹም ሊታመን የማይችልና ሕሊናን የሚያደማ ነው። ገና ከሁለት ዓመቱ አውዳሚ ጦርነትና ሰቆቃ ያላገገመው የትግራይ ሕዝብ ዛሬ ደግሞ ሌላ ታሪክ አልባ በሆነ የአፈሳና የግዳጅ ወታደራዊ ምልመላ ማዕበል ውስጥ ወድቋል። በትግራይ ክልል አሁንም ድረስ የነገው ተስፋ የሆኑ ወጣቶች በኃይል እየታፈሱ ወዳልታወቀ ቦታ እየተወሰዱ ነው። በአሁኑ ሰዓት በክልሉ ምድር ላይ የሚሰማው እንባና ሰቆቃ ልብን ይሰብራል። በተለይም በመቀሌ ቀበሌ 06 አካባቢ የተከሰተው ድርጊት እጅግ ዘግናኝ ነው። ወጣቶች ገና ከትምህርት ገበታቸው ተመልሰው ወደ ቤታቸው ሳይገቡ ከመንገድ ላይ በኃይል እየተጠለፉ ወደ ጦር ሰፈር እየተናዱ ነው። ይህንን አሳዛኝ ድርጊት በዓይናቸው የተመለከቱ ምስኪን እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ማየት ሰብአዊነት ላለው ፍጡር ሁሉ ከባድ ነው። ጉዳዩ ይበልጥ አስደንጋጭ የሚሆነው ግን ይህ አፈሳ አሁን ሕጋዊ ሽፋን ማግኘቱ ነው። አዎ፣ በቅርቡ የወጣው አዲስ አዋጅ እድሜያቸውና ጤናቸው የሚፈቅድ የትግራይ ተወላጆች በሙሉ በግድ ወታደራዊ አገልግሎት ውስጥ እንዲሳተፉ ያስገድዳል። ይህንን የግዳጅ ምልመላ የተቃወመ ወይም ደግሞ በማህበራዊ ሚዲያ የሚሆን በሌላ መንገድ ጦርነት አንፈልግም ብሎ የዘገበ ወይም የተናገረ ሰው እስከ 25 ዓመት በሚደርስ ጽኑ እስራት አልፎ ተርፎም በአስከፊ ሁኔታዎች ውስጥ በሞት ቅጣት እንዲቀጣ የሚደነግግ አስፈሪ ሕግ ወጥቷል። ይህ ሕግ በክልሉ ውስጥ ያለውን ማንኛውንም የተቃውሞ ድምፅ ለማፈንና የድሃውን ልጅ ያለምንም ቅሬታ ወደ ጦርነት ለመማገድ የተሰራ የጭካኔ ጥግ ነው። እነዚህ የትግራይ ወጣቶች ልክ እንደ ማንኛውም አካባቢ ወጣት የመማር የመስራት ራሳቸውንና ሀገራቸውን የመለወጥ ትልቅ እሳቤና ህልም ያላቸው ንጹሐን ናቸው። ታዲያ ይህ የወደፊቱ ብሩህ ተስፋቸው ለምን በግፍ ይቀጫል? በሰላም ሀዘን ላይ ተቀምጠው የነበሩ ቤተሰቦችን ሳይቀር በድንገት በመወረር ወጣቶችን እየለቀሙ ወደ ማሰልጠኛ መውሰድ ምን ይባላል? ጠግበ በልተ እንኳን የበላ የማይመስላት ሁልጊዜ ስለ ልጆቿ የምትጨነቁ የትግራይ እናት አሁን በረሃብና በልጅ መጥፋት ስቃይ ልቧ ሊሰበር አይገባም። ይህች ምስኪን እናት አሁን ማልቀስ የለባትም። ይልቁኑ ሰላምና እረፍት ያስፈልጋታል። ሁኔታው ከቀን ወደ ቀን እየባሰበት በሄደበት በዚህ አስከፊ ወቅት ግን ሌላው የሚያሳዝነው ነገር የትግራይ ተጽዕኖ ፈጣሪዎችና አርቲስቶች ዝምታ ነው። ጦርነት በሌለበት ሰዓት ከበሮ እየደለቁ እንበር ተጋዳ ላይ የሚሉ የጦርነት በተጀመረ ማግስት ግን የፌስቡክና የኢንስታግራም ገጻቸውን ትግራይ ጂኖሳይድና ትግራይ ትስር በሚሉ መፈክሮች የሚያጥለቀልቁ እነዚህ ታዋቂ ሰዎች ዛሬ የድሃው ልጅ ከመንገድ ከቤተ ክርስቲያን ከሆቴልና ከትምህርት ቤት እየታፈሰ ወደ ጦርነት ሲማገድ ድምፃቸውን ጨርሰው አጥፍተዋል። ይህ ፍጹም ግብዝነትና የራስ ወዳድነት ጥግ ነው። የትግራይ ሕዝብ እያለቀሰ ባለበት ሰዓት ታዋቂ ነን ባዮች አይናቸውን ጨፍነዋል። የጉዳዩን አሳሳቢነት ይበልጥ የሚያሳየው ደግሞ በዚሁ በመቀሌ ከተማ የምትገኝ አንዲት ደፋር ወጣት በድፍረት ያወጣችው መረጃ ነው። ሕጻናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች ሳይቀር እየታፈሱ ወደ ጦርነት ማሰልጠኛዎች በግድ እየተወሰዱ መሆናቸውን በምሬት ትናገራለች። ይህ ጦርነት አሸናፊ የሌለው ለድሃ ልጅ እልቂት እንጂ ለምንም የማይበጅ መሆኑን በይፋ በመቃወም የባለስልጣናት ልጆች በውጭ ሀገር በሰላም እየኖሩ የድሃ ልጅ ለጦርነት መማገዱን በጽኑ ታውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትል ያሰማችው የቁርጠኝነትና የምሬት ድምፅ የብዙሃኑን ወጣቶች የውስጥ እምቅ ስሜት የሚወክል ነው። በአሁኑ ሰዓት ይህንን የግዳጅ ውትድርና በመፍራት በሺዎች የሚቆጠሩ ወጣቶች ክልሉን ጥለው እየተሰደዱ ይገኛሉ። ይህ አጥፊና የንጹሐንን የሚጨርስ ድርጊት አሁኑኑ ሊቆም ይገባል። ዓለም አቀፍ የሰብአዊ መብት ተሟጋቾችም ይህንን አስከፊ ሕግና የግዳጅ ምልመላ በአስቸኳይ እንዲቆም እየወተወቱ ነው። የሚመለከተውም የክልሉ አካልም ሆነ የፌዴራል መንግስቱ ይህንን ሕገ ወጥ አፈሳ በአስቸኳይ እንዲያስቆሙትና ለትግራይ ሕዝብ ዘላቂ ሰላም እንዲያረጋግጡ የሁላችንም የሰላም ወዳጆች ጥሪ ነው። የንጹሐን ደምና እንባ አቁም፣ ሰላም ሊነግስ ይገባል። ለሰዓቱ የመረጥንላችሁ ዘገባ ይህንን ይመስል ነበር። ፕሮግራማችን ከተመቻችሁ ቪዲዮን ላይክ እና ሼር ማድረግ እንዳትረሱ። እንደዚሁም አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። በቀጣይ መረጃ እስከምናገኛችሁ ድረስ ሰላም ቆዩልን።